እንደተባለው በመስቀሉ አርሃ ወገነተ በመስቀሉ ገነትን ከፈተ። በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈም። ምስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምእመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። ወንጌል የምስራች ነው። ወንጌል ብሂል ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምእመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በዚህ በኩል ወአጽንዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይህን ይዛችሁ ወደ ትምህርት የምንገባው ርዕሱ ይሄን የትምህርቱ በሉት ሳትይዙ አልተረጉምም። በእኛ ትምህርት ቤት ጉባኤ ስናስተምር ተማሪው አንብቦ ነው የምንተረጉመው። ጥሬ ዕቃ ይዞ ነው የምንመነዝርለት እንጂ ዝም ብሎ ባዶ እጁን መጥቶ አንተረጉም። አንድ ጊዜ ልበላችሁ፣ ቁሙ እስኪ ወንዶቹ ቁሙን ያዙ። ዋጽኑ ምን አልኩኝ? ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። አይ ያዙ፣ አትቀልዱ፣ በእውነት አትቀልዱ። የሀሳብ መስጫ ሳጥን መሆን የለባችሁም። ማን ተሳተፉ እንዴ? ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። የኢየሱስ ክርስቶስን ነገር የሚናገረውን ቅዱስ ወንጌል ቁማችሁ አዳምጡ ማለት ነው። አማርኛው እንግዲህ የምንማማረው በዚህ ርዕስ ነው። የርዕስ ጥቅሙ በግምት እንዳናወራ፣ ትዝ ያለን እንዳንናገር፣ ወደ ቀኝ ወደ ግራ ሳንል በተሰመረው መስመር ወደሚፈለገው ግብ እንድንደርስ ነውና አምላካችን እግዚአብሔር ይምከረን ያስተምረን። እኔ ከኔ በፊት አለ ወንድማችን ያረጋል። ደህና ነህ? በጣም ከምወዳቸው በጣም ከማከብራቸው በዘመኔ እንኳን ኖሩልኝ ብዬ ዘመንን እንዲመረቅ ከሚያደርጉኝ መምህራን መካከል አንዱ መምህር ያረጋል ይባላል። ብዙ ኢትዮጵያውያን አንባቢዎች አይደለም። አሁን ለነገሩ እንድታነቡ አንገፋፋችሁም። ኑሮ እያባከናችሁ በየት በኩል ታነቡታላችሁ? እኛም የምናነበው ራሱ የምናወራው እንዳናጣ ብለን ነው እንጂ እንደናንተ ኑሮ ያባከነናል። ግን በግድ ቁመን መናገር ስላለብን በጆሮአችን የገባው ነው ባፋችን የሚወጣውና ሳይበላው ያገሳው ጨጓራ ሳያነብ የሚያስተምር ደግሞ ከሃዲ ይሆናል ይባላል። አንዳንድ ሰው ሳያነቡ የሚያወሩ ሰዎች ሳይበሉ የሚያገሳው በልቶ ካገሳው ጤና ነው። ምግቡ ደርሻለሁ ብሎ ደብዳቤ እየጻፈ ነው፣ እየደወለ ነው። በሰላም ገብቻለሁ ተዋህጃለሁ በልተን ሲያገሳን ጤና ነው አይደለም? ሳንበላ ካገሳን ግን በሽታ አለብን ማለት ነው። ሰው ሳያነብ ካወራ ሳይበላ እያገሳ ነው፣ የሆነ የአእምሮ አሲድ ነው፣ በሽታ አለበት ማለት ነው። እና ስለዚህ ሳናነብ እንዳናወራ እናነባለን። እግዚአብሔር ይክበር ይመስገን። እና ወንድማችን በጣም ትልልቅ እኔም ብጠቅሳቸው እንኳን
5 መጻሕፍት ጽፏል። መድሎተ ጽድቅ የሚባል 3 ክፍል ያለው ወደ 450 500 ገጽ እያንዳንዱ ያለው ሶስቱንም እንደው ልቅም አድርጌ ነው ያነበብኳቸው፣ ተጠቅሜባቸዋለሁ። አራተኛ ሳይንስና ሃይማኖት የሚል በተለይ ወጣቶች ወጣቶች እባካችሁ እንደው በዚህ በሃያዎቹ ሰው ከ50 ዓመት በኋላ ወጭ እንጂ ገቢ የለውም ታውቃላችሁ። እድሜ እየገፋ ሲመጣ ብዙ ማውራት እንጂ መስማት ጆሮአችን ስራ ያቆምና አንደበታችን ነው የሚፈተው። አሁን የ60 ዓመት ሰው ብታገኙት ከምትነግሩት ብትሰሙት ይቀነዋል። ዱሮ እንዲህ ሆኖ እንደዚህ ቦታ ሄጄ እዛ ቦታ ደርሼ አሁን አዲስ ነገር ብትነግሩት እየነጠረ ነው የሚመለሰው። ይገርማቸዋል። አትንገሩ። እኔ ለ70 እና ለ60 ዓመት ሽማግሌ ስታገኙ አባባ እስኪ ያሳለፉትን ይንገሩኝ አትበሉት እንጂ አሁን ያለውን አትንገሩት። አይቀበላችሁ። ምናልባት አውርታችሁ ነጥሮ ነው የሚመለሰው። እና እኔ በተለይ ወጣቶች በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ወጣቶች በፖለቲካው በሃይማኖቱ ማንም የሐሳብ መስጫ ሳጥን ያደረጋችሁ ስለማታነቡ ማንም ትዝ ያለውን የሚያወራባችሁ እንደ ከብት የሚነዳችሁ ስለማናነብ ነው። ስለዚህ ወንድማችን በተለይ ወጣቶች እንደው በ30ዎቹ ውስጥ ያላችሁ ወጣቶች እንድታነቡ ሁለት የሱ መጽሐፍ ጠቁማቸዋለሁ። አንደኛው ሳይንስና ሃይማኖት የሚል 400 ገጽ ይሆን 400 ገጽ ይሆናል። 420 430 ይሆናል ይመስለኛል። ምን አልኳችሁ? ድገሙት። ሳይንስና ሃይማኖት ጓደኞች አይደሉም። ስለተጫፈሩ ጓደኞች እንዳይመስሏችሁ። እኔ ከዚህ በፊት ተናግሬያለሁ። ሃይማኖት ሹፌር ነው፣ ሳይንስ ደግሞ ወያላ ነው። ታውቃላችሁ። ወያላ መርካቶ ብሎ ሲሰበስብ ቆይቶ ሹፌሩ ወደ ቀራኒዮ ቢነዳው ወያላው ከመጮህ ያለፈ ትርጉም የለውም። ዋናው የህይወታችን ሹፌር ሃይማኖታችን ነው። ወያላውም ግን ለማሳፈር ያስፈልገናል። ሳይንስ ለኑሯችን ያስፈልገናል። እንደውም ብዙ ጊዜ እናገራለሁ። ሳይንስና ቴክኖሎጂ ኑሯችንን፣ ፍልስፍናና ስነ ልቦና አስተሳሰባችንን፣ ሃይማኖት ህይወታችን ይቀይራሉ ብዬ ብዙ ቢናለ ተናግሬው አውቃለሁ። ይሄ አስፈላጊ ነው። ሳይኮሎጂ አስፈላጊ ነው። ፊሎሶፊ አስፈላጊ ነው። ሳይንስና ቴክኖሎጂ አስፈላጊ ነው። ሁሉንም ጠቅልሎ ግን ሃይማኖት አስፈላጊ ነው። ጨው ነው፣ ማጣፈጫ ነው፣ ህይወትን ማቃኝና ሳይንስና ሃይማኖት የሚል መጽሐፍ ጠቁሚያቸዋል። ወጣቶች ደህና ዋላችሁ። ምን የሚል መጽሐፍ ጠቆምኳችሁ? ማስታወሻቸው ላይ ያዙ። እንዳውን ህማማት ነው። ትንሣኤ ሲወጣ በሚያዝያ ውስጥ 1 ወር 2 ወር እንክት አድርጋችሁ አኝካችሁ አታኝኮ የሚዋጥ ከመጽሐፍት መካከል ቀምሰን የምንተፋቸው አሉ፣ አኝከን የምንተፋቸው አሉ፣ አኝከን የምንውጣቸው አሉ። ይሄ ታኝኮ ከሚዋጡት መካከል ነው። ሁለተኛ ደግሞ ቅርብ ጊዜ ደግሞ እሱንም አሁን ሰሞኑን አንድ ጊዜ ጨርሼ ሁለተኛ ጀምሬዋለሁኝ። ኢቮሉሽን የሚባለው የቻርልስ ዳርዊን ይሄ የዝግመተ ለውጥ ሰው በዝግመት ነው ዝንጀሮ ነበረ እየቆየ እየዋለ እያደረ ሲመጣ ዝንጀሮ ሆነ ማን ነው ሰው ሆነ የሚለውን በእውነት በብዙ ማስረጃ የራሳቸው ጸሐፊዎች የጻፏቸውን ደራሲያን የጻፏቸው መጻሕፍት እየጠቀሰ ፈትፍቶ ያስረዳበት ያስተማረበት ትልቅ መጽሐፍ ነው። ለወጣቶቹ ሳይንስና ሃይማኖትን እና ደግሞ ኢቮሉሽን የቻርልስ ዳርዊንን ቲዮሪ የተረጎመበት ያብራራበት ያፈረሰበት ድጅኖ ነው፣ ደማሚት ነው፣ ፈንጅ ነው። በእውነቱ አንብባችሁ ማንም ለ3 ነገር ይጠቅማል። አንደኛ በሃይማኖት ያጸናል። ሁለተኛ የምታወሩት እንዳያልቅባችሁ ይሆናል። አንዳንድ ሰው ተሰብስቦ ትንሽ ካወራ በኋላ ጸጥ የሚለው የሚያወራው እያለቀበት ነው። ምክንያቱም ሰው ካልጠጣ ይሻላል፣ ካላነበበ ያወራል። ከየት ያመጣዋል? ደህና ዋላችሁ። አሁን ስንጠጣ ምን ይመጣል? ሽንት ይመጣል። ሳይጠጣ ከሸና በሽታ አለበት ማለት ነው። ሰው ካላነበበ ያው የሚያወራው ያልቅበት ነው። ወይም ደግሞ ወደ ምን ያድጋል? ወደ ስድብ ያድጋል። አሁን ብዙ ሰባካን መድረክ ላይ ወጥተው የሚሳደቡት እናንተ ሃይማኖታቸው ቆርቆሯቸው ጨንቋቸው ይመስላቸው። የሚያወሩት ሲያልቅባቸው በምን ያካክሱት? ቅዳሴው ቢያልቅበት ቀረርቶ ሞላበት እንደተባለው ማለት ነው። እኔ ሌሎችን ለመውቀስ አይደል፣ መቼም አንዱን ለማመስገን ሌላውን መውቀስ የለብንም። ብቻ 2 መጽሐፍ ጠቁሚያችሁ ወጣቶች ምንና ምን አልኳችሁ? ሳይንስና ሃይማኖት፣ ሁለተኛ አቤት ኢቮሉሽን የሚለውን ነው። እዛው ላይ ያነቡት። በደንብ እውቀታችን ያዳብርላችኋል። ከሰው ጋር ስትገናኙ የምታወሩት እንዲያልቅባችሁ ያድርጋችኋል። አሁን ይሄን ሳነብኔ አንድ ሳይንቲስት ቢመጣ ማውራት እችላለሁ። ፖለቲከኛ ይመጣ ስለ ፖለቲካ ማውራት እችላለሁ። መቼም ክንፍ አውጡ አልተባልነው፣ አውሩ ነው የተባልነው። የሚወራ ደግሞ ከተነበበ ወሬ ያልቅ ምን ችግር አለ? እግዚአብሔር ይክበር ይመስገን። መስራት እንጂ ያቃተው የወሬ ጥረት የለብንም። እና ግን የምታወሩት እንዲያልቅባችሁ አንቡ። አንደኛ በሃይማኖት ያጸናችኋል፣
ሁለተኛ የምታወሩት እንዳያልቅባችሁ ትሆናለ። ሶስተኛ ማንም መጥቶ እንደ ከብት አይነዳችሁ። አሁን ብዙ ጊዜ የኢትዮጵያ ሕዝብ እዚህ መጽሐፍ ላይ ያገኘሁት ከማለት ይልቅ እገሌ እንዳለው ይላል። የሰፈር ሰው ነው የሚጠቅሰው። ያ ሰውዬ ደግሞ ወይ ክዶ ሊሆን ይችላል እኮ ምን ማስተማመኛ የለውም። ስለዚህ እኔ መምህር ያረጋለ እድሜና ጤና ይስጥልን ያቆይልን። በእውነት እኔ ከመምህር ዘላለም በበለጠ አይን የማየው ጆሮ የምሰማው ተስፋ የምንጥልባቸው መምህራን መካከል አንዱ ነውና ብዙ የእይታ ሰው አይደለም። ይውኝ የሚል አይደለም፣ ስሙኝ የሚል አይደለም። ተምሮ ሃይማኖቱን ተምሮ የሚኖር ወንድማችን ነው። ይሄ ውዳሴ ከንቱ አይደለም። ውዳሴ ከንቱን ለማቅረብ ወይ ስልጣን ወይ ገንዘብ ያስፈልጋል። እሱ ምንም የለውም፣ ስልጣንም የለውም፣ ገንዘብም የለውም። ሙልጭ ያለ ድሃ ነው። ይገርማቸዋል። የልቤን ልናገር ብዬ እንጂ ምንም ጠብቄ አይደለም። ምን ፈልጎ ነው የሚያቅለበልው አይነ ስውር ብላችሁ እንዳትኮነኑ ማለት ነው። ደህና መሻችሁ። አሁን ርዕሱን በሉት እንግዲህ አረ አዛኝን ሳትሉ አይደለም በሉ በሉ ልበላችሁ አንድ ጊዜ ቁሙ ወአጽንዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይሄ የትምህርታችን ርዕስ ነው። በቅዳሴያችን መካከል የምንለው ነው። ወንጌል የምስራች ነው። ወንጌል ብሂል ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምእመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በጥቅሉ 89 ምዕራፍ ነው ያላቸው አራቱ ወንጌላውያን ማለት ነው። እነዚህ አራቱ ወንጌላውያን ባጭሩ የኢየሱስ ክርስቶስን በሰውኛ ቋንቋ ስንገልጠው የሕይወት ታሪኩን ጽፈውልናል። መቼ ተጸነሰ፣ መቼ ተወለደ፣ ተጠመቀ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለው ጠቅለል ባለ መንገድ ሆኑ። ወንጌል ማለት አጠቃላይ ነገረ ድህነት። ወንጌል የምስራች ነው ብያችኋለሁ አይደለም? ለምሳሌ ክርስቶስ ሞተ ብዬ ብሰብክላችሁ እኔ መርዶ ነው የምስራች ነው? ሰምታችሁኛል? እስቲ ለምሳሌ አሁን አንድ ሰው ስልክ ደውሎ አበበ ሞተ ቢላችሁ መርዶ ነው የምስራች ነው? ነገሩ እንደ ሰውዬ ይለያያል። እንግዲህ ክፉ ሰው ከሆነ የምስራች ወንጀ አላቆስ ወደ ዝርግዳ አልገባም። ግን አሁን ደውዬ እንትና እኮ ሞተ ብላችሁ መርዶ ነው የምስራች ነው? መርዶ ነው አይደለም? ያስደነግጣል። እኛ ግን ክርስቶስ ሞተ ብለን ስንሰብክላችሁ መርዶ ነው የምስራች ነው? ጮክ ብላችሁ ንገሩኝ። ታላቁ ሊቅ ቄርሎስ እኛ ክርስቶስ ሞተ ብለን ስንሰብክ የተራ ሰው ሞት መርዶ እያወራን አይደለም። ሞቱ ሕይወታችን፣ መቃብሩ ትንሣኤያችን፣ መራቆቱ ልብሳችን፣ መራቡ ጥጋባችን፣ መጠማቱ እርካታችን፣ ከፍ ብሎ መሰቀሉ ከፍ ብለን ወደ ሰማይ ለመውጣታችን፣ ሐሞት ኮምጣጤ መጠጣቱ የዘላለም ሕይወት ለመጠጣታችን፣ መገነዙ ከኃጢአት መግዘን ለመፈታታችን፣ መቀበሩ ለመነሳታችን፣ ማረጉ አርገ ከመያለቡ እርገተ ጻድቃን እንደተባለ በሱ እርገት የኛ እርገት በሱ ትንሣኤ የኛ ትንሣኤ ስለተረጋገጠ ሞቱ ሕይወት ነው ብለን ነው የምናስተምረው እና አሁን ቅዱስ ጳውሎስ ምን አለ? እግዚአብሔር ይህን ወንጌል አስቀድሞ ለአብርሃም ሰበከለት አለ። ለመሆኑ ለአብርሃም ምን ብሎ ሰበከለት ብሎ እዛው ላይ ሲጠቅስ ምን ይላል? በዘርእከ ይትባረኩ ኩሎሙ አሕዛበ ምድር። እግዚአብሔር አብርሃምን ይስሐቅን ሰዋልኝ ካለው በኋላ ይስሐቅን ለመሰዋት ከሄደ ቁርጠኝነቱን ካረጋገጠ በኋላ እግዚአብሔር ምን አለው? ይስሐቅ አይሰዋም፣ ባንተ ዘር ምክንያት
የምድር አሕዛብ ይባረካሉ አለው። በማን ዘር? በአብርሃም ዘር ምክንያት። እነማን ይባረካሉ? የምድር አሕዛብ ይባረካሉ። የአብርሃም ዘር ማለት ለጊዜው ይስሐቅ ነው፣ ፍጻሜው ግን ክርስቶስ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ 1 ላይ ስታነቡ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል። ስለዚህ ኢየሱስ ክርስቶስ የአብርሃም ዘር ማን ነው? ኢየሱስ ክርስቶስ። እንዲያውም እዛው ላይ ቅዱስ ጳውሎስ ምን ይላል? በዘርከ ይትባረኩ ያለው በዘር ይባረካሉ ያለው ሲተረጉም ኢይቤሎ በአዝርዕቲከ ከመ ዘለብዙኃን ለብዙ አድርጎ ዘሮች አላለም። አላ ይቤሎ በዘርእከ ዘውቱ ክርስቶስ በዘርህ አለው። በዘር የተባለው ማን ነው አለ? ክርስቶስ ነው አለ። ይህ ሐዲስ ኪዳን በገላትያ መልእክት ምዕራፍ 3 ቁጥር 8 ላይ ማለት ነው። ስለዚህ በብሉይ ኪዳንም ቢሆን ስለ ድህነት የተነገረ ሁሉ ምን ተብሎ ይጠራል ማለት ነው? ወንጌል ተብሎ ይጠራል ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌልን በሁለት መንገድ ተተረጉሟለች ማለት ነው። በመጽሐፍ ደረጃ 4 ወንጌሎች አሉ፣ 4 ወንጌላውያን አሉ። በምስጢር ደረጃ ደግሞ አጠቃላይ ነገረ ድህነቱ አጠቃላይ ነገር የመዳናችን የስጋዌ የኢየሱስ ክርስቶስ ከጽንሰት እስከ እርገት ያለውን ነገር በጠቅላላ ከሲኦል መውጣታችንን ወደ ቀደመ ርስታችን መመለሳችንን ወደ መንግሥተ ሰማያት መግባታችንን ውርደታችን በክብር ርኩሰታችን በቅድስና ኃጢአታችን በጽድቅ ሞታችን በሕይወት መቃብራችን በትንሣኤ እንደተተካ የሚናገሩ መጻሕፍት በጠቅላላ ምን ተብለው ይጠራሉ? ወንጌል ተብለው ይጠራሉ ማለት ነው። መጻሕፍት እንግዲህ ይሄ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስን የሕይወት ታሪክ የሚናገር ማለት ነው። የክርስቶስ የሰዎች የሕይወት ታሪክ ምን ተብሎ የሚነገረው? እኔ ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን የሕይወት ታሪክ መስማት ነው። አንዳንዱ የሕይወት ታሪክ 90 ዓመት ኖሮ እንደ 2 ገጽ እንኳን አትወጣ። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ ምንም የሚማሩበት ዕድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ ገንዘብ መጥፎ ነው። በእውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ ነው። እንግዲህ ገንዘብ መጥፎ እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው? ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጣን። ይገርማችኋል። በጣም መጥፎ ነውና የሕይወት ታሪክ ሲነበብ አንዳንድ ጊዜ በጣም እደነግጣለሁ። አንዳንዶቹ ደግሞ የሕይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ እንደው በዚህ 10 ዓመት እየማረከኝ የመጣው ይሄ አውቶባዮግራፊ ይሄ የግል የሕይወት ታሪክ እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ የነ በጅሮንድ ተክለ ሐዋርያት የነ መርሴ ሐዘን ወልደ ቂርቆስ የነ ራስ ምሩ እንዲያው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኝ። ምንም አንጠልጣይ የለው። እኔ አሁን በሞት እውነቱን ለመናገር እንደው እስከ 40 ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስል ማንጠልጣይ የለው። እኔ 50-60 ዓመት ኖሮ 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50-60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው እንግዲህ መምህር ያደርጋል ሊያግዘኝ ይችላል። ሰውየው ሲሞት የሕይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይሰራ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጠጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የሕይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንዴት ነው ይባልና አይ እሱ እኮ ያለ መጠጣት ያለ መቃም ያለ መንዘላዘል ምንም ሌላ እኮ ጉዳይ የለውም ይባል። ከዛ በኋላ የሕይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል ተብሎ ይጻፋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው? ሰም የባከነ ማለት ነው። የቦኑት የባከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ መኮንን ባልደራሲ ነበር የእድሜ ዕቁብ የሚል አንድ ግጥም አለችው አልያዝኳት መሆን አንዳንድ ሰዎች እኮ ምን ዕቁብ ባዋጣላችሁ ምትሏቸው ሰዎች አሉ። እኔ አሁን እንደው ዕቁብ የእድሜ ዕቁብ ኑሮ እንደው አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንድ ቀን
እንደው ከኔ ቢጤው ልክስክስ አድመጭም አሁን 30-40 ሚሊዮን እንደው ዝም ብሎ የሚንገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳሳን እንደ ጥሩ ምግብ ሳንጠግባቸው ከማዶ የተነሱዎች አሉ አይደለም። ለነዛ እንደው እድሜ ቢዋጣላቸው አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ይሞታል እዛ ጋር አሉ። በዛ ቀድሞን እኮ በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቅ እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሞተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ ሰው እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነ እንጂ ማራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የህይወት ታሪክ ወንጌል ተመዝግቧል። ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ የኖረው 33 ዓመት ከ3 ወር ነው። አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብን ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደለም። ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደለም። ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ስራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደለም። ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን ነው። ቆሮንቶስ ምድረ በዳ የሄደው ጽሞና ፈልጎ አይደለም። ወይም ደግሞ የሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ የቡድሃ የሚባል ሃይማኖት አለ፣ ተመስጦ የሚባል ተመስጦ ሜዲቴሽን የሚባል አሁን አነቃቂዎች የሚባሉ በየሚዲያው የሚለፈል ብቻህን አስብ ብቻህን። እኔ ብቻችሁ እንዳታስቡ ጨርቅ ትጥላላችሁ። እኔ አላስብም። አንዳንድ ሰው ወደ ውስጥ አስብ፣ ራስን አዳምጥ። ምኑ ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። ሰው ጋር ተቃላቀልን ይገታ ብቻ እንዳታስብ እንዳትሞኙ። ያነቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙት። በቃ ታገኛለህ፣ ተጣጣር። አይገኝም። ኧረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለ እንዴ? በማን ሁሉን እንችላለን? አረ ንገሩኝ። በማን? አሁን በቤተ ክርስቲያን ተመስጦ አለ። አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው፣ ተመስጦ ደግሞ ወደ እግዚአብሔር አስብ ነው። አሁን በእነሱ በቡድሃ አስተሳሰብ ዙረ የምትደርሰው ማን ጋር ነው? ራስ ጋር ነው። በክርስትና ደግሞ ዙረ ወደ ማን ትደርሳለህ? ወደ እግዚአብሔር ነው። ሀቤከ እግዚኦ አንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናጋጥጣል። ናሁ ከመ አይንተ አግብር ውስተ አጋእዝቲሆሙ፣ ባሮች ጌቶቻቸውን ወከመ አይናመት ውስተ እግዚእታ፣ ገረድ ሰራተኛ እመቤቷን አይን እንደምታየው ሁሉ እኛም ወደ አንተ አይናችን ምን እናደርጋለን? እናንጋጥጣለን አለ። ወደ ማን? ወደ እግዚአብሔር። እሱ መፍትሄ አለው። ስለዚህ አሁን በዚህ በክርስቶስ የህይወት ታሪክ ቅድም እንዳልኳችሁ 33 ዓመት ከ3 ወር ናት። እስቲ ታሪኩን አሁን እንደው እንደ ሰውኛ እንውሰደውና ክርስቶስ መቃብር ላይ የህይወት ታሪኩ ይነበብ ይባል ምን? ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ወደ ግብጽ ተሰደደ፣ ከግብጽ ስደት ተመልሶ በዮሴፍ ቤት አደገ። በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው። እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘይት የዘዝ ለአዝማዲሁ ወለይእቲሙ ሉቃስ ወንጌላውያን የክርስቶስን የህይወት ታሪክ ሲጽፉ ጥሩ መርጦ አልጻፉ። ታውቃላችሁ፣ ምድራውያን ባለስልጣኖች በህይወት እያሉ ተናጋሪ እነሱ ናቸው፣ ፍትሃውያን እነሱ ናቸው፣ ፈላስፋ እነሱ ናቸው። ኢትዮጵያ ትልቁ ችግር ምንድነው? አንድ ሰው ስልጣን ሲያገኝ ሆድ ቀዳጅ ዶክተር ይሆናል። በቃ ፈላስፋ ተንታኝ ይሆናል።
ሲሻር ከስልጣን ሲወርድ ግን የሚያውቀው ሁሉን ክደዋለን እኮ ይገርማቸዋል። ያደረገው ሁሉን ክደዋለን እኮ። የክርስቶስን ሕይወት ታሪክ ወንጌላውያን ሲጽፉ ሁሉንም ነው የጻፉት። ተራበ፣ እንጀራ በርክቶ አጠገበ ብቻ ብለው ጥሩ ነገሩን ብቻ ጽፈው አላለፉ። ኧረ ርቦታል ራሱ። ውሃውን ወይን አደረገ ብቻ አልጻፉም። ተጠማ ብለው ጽፈዋል። ቁስለኞቹን ፈወሰ፣ እሱ ቆሰለ። የሞቱትን አስነሳ ብቻ ብለው አልጻፉም፣ እሱ ሞተ። ወንጌላውያን ሲጽፉ ሚዛናዊ ጽሑፍ ነው የጻፉ። ደህና መሻችሁ። የተሟላ ታሪክ ነው የተጻፈልን። ስለዚህ የኢየሱስ ክርስቶስ የሕይወት ታሪክ ቅድም እንዳልኳቸው ይችናት አለቀች። በቤተልሔም ተወለደ፣ በቀራንዮ ተሰቀለ፣ በቢታንያ ያረገ፣ ዳግመኛ ይመጣል። ግን ይህች አጭር ታሪክ የዓለምን ገጽታ የለወጠች ናት። ዘመንን የገለባበጠች ናት። የሰዎች አስተሳሰብ እንዲቀየር ሰዎች በክርስቶስ ሞት ትንሣኤና ሰው መሆን አስተሳሰባቸው እንዲለወጥ ነው የተደረገው። ኑሯቸው እንዲለወጥ ነው የተደረገው። ምክንያቱም ከሞት በኋላ ያለው ተስፋ ኑሯችንን ቀይሮታል። ዛሬ አትቃም፣ አታጢስ፣ አታመንዝር፣ ጣዖት አታምልክ፣ ሰው አትግደል፣ ከቂም ከበቀል ነፃ ወጣ። ምንድነው? ክርስቶስ በሞቱና በትንሣኤው ዘላለማዊ ቤት ሰጥቶናል። ያ ቤት መመዘኛው ምን እንደሆነ ገብቶናል። መለኪያው ምን እንደሆነ ገብቶናል።